ፊልሙን ከመጀመራችሁ በፊት ጀማሪ ስለሆንኩኝ ሰብስክራይብ በማድረግ እንድታበረታቱኝና አዳዲስ ፊልሞችና እንዲሁም ዶክመንተሪዎች እንድለቅላችሁ እንድታበረታቱኝ ስል እጠይቃለሁ። በታሪኩ መጀመሪያ ላይ እናት አዴልና ልጇ ሄነሪ ይታያሉ። የአዴል ባል ከሷ ተፋቶ ሌላ ቤተሰብ መስርቷል። ስለዚህ አሁን አብሮ አይኖሩ። አዴል ይህ ነገር ሁሉ ያበሳጫታል። ልጇ ሄነሪም ብቸኝነት እንዳይሰማት ሁል ጊዜ ካጠገቧ አይለይም። እናም ጥሩ እንክብካቤ ያደርግላታል። አንድ ቀን አዴልና ሄነሪ አንዳንድ ነገሮችን ለመሸመት ወደ ሱፐርማርኬት ያቀናሉ። በሱፐርማርኬቱ ውስጥ ሄነሪ ለሱ የሚሆን መጽሐፍ እየፈለገ ነበር። ፍራንክ የተባለ ሰው ወደሱ ይመጣና ፍራንክ ስለተጎዳ ሄነሪን እርዳታ እንዲሰጠው ይጠይቀዋል። ግን ሄነሪ እምቢ ይለውና ከእናቱ ጋር እንደመጣ ይነግረዋል። ፍራንክም እናቱ መልካም ሴት እንደምትመስል ለሄነሪ ይነግረዋል። ስለዚህም ትረዳኛለች ብሎ አሰበ። ፍራንክም ወደ አዴል ሄድና በመኪናዋ ሊፍት እንድትሰጠው ይጠይቃታል። ግን አዴልም እምቢቷን ትገልጽለታለች። ፍራንክ የሄነሪን አንገት በማነቅ አዴልን አስፈራርቶ በድጋሚ ሊፍት እንድትሰጠው ይጠይቃታል። አዴልም በመደንገጥ እሺ ብለው ከሱፐርማርኬቱ ለቀው ይወጣሉ። ከዚያም አዴል ፍራንክን ወዴት መሄድ እንደፈለገ ትጠይቀዋለች። ፍራንክም አሁን እንደደከመውና ወደ እሷ ቤት ሄዶ ትንሽ ረፍት እንደሚፈልግ ይነግራታል። እየሄዱም ሄነሪ ፍራንክን ምን ሲያደርግ እንደተጎዳ ይጠይቀዋል። ፍራንክም ከእስር ቤት አምልጦ እንደመጣ ይነግረዋል። እንዲሁም ምንም ደህንነት እየተሰማው እንዳልሆነ ምክንያቱም ፖሊሶች እሱን ለማደን እንደተሰማሩ አውቋል። ከመኪናው ወርደው ወደ ቤት ከገቡ በኋላ አዴል ቡና ለፍራንክ ታቀርብለታለች። ፍራንክም እስከ ምሽት ብቻ እነሱ ጋር እንደሚቆይ ምክንያቱም ፖሊሶች እየተከተሉት እንደሆነ ለአዴል ይነግራታል። አዴልም እስከዛ እንደማይጎዳቸው ምን ማስተማመኛ ሊኖር እንደሚችል ትጠይቀዋለች። ፍራንክም ቀጥሎ እሱ ፈጽሞ ማንንም ፈልጎ እንዳልገደለና በቤት ውስጥ ያለውንም ስራ እንደሚያግዛት ይነግራታል። ቀጥሎም ዜና በቴሌቪዥን እየተመለከቱ እያለ ስለ ፍራንክ ሪፖርት ያያሉ። ፖሊስም እሱን ለመያዝ በጣም ጥረት እያደረጉ መሆኑን ይገልጻሉ። ፍራንክም ይሄን ካየ በኋላ አዴልን ብቻ በገመድ ያስራታል። ነገር ግን ምግብ ራሱ አብስሎ ይሰራና ይመገባታል። ሌሊት ላይም ሄነሪ ፍራንክ እናቱን የሆነ ነገር ያደርጋታል ብሎ በመስጋት ተነስቶ ቼክ ያደርጋቸዋል። ፍራንክም መሬት ላይ መተኛቱን ያያል። በቀጣይ ጠዋት ፍራንክና ሄነሪ ቁርስ ሲበሉ ይታያል። አዴል ግን በክፍሏ ነበር። ሄነሪም አባቱ ለሌላ ሴት ብሎ እናቱን ጥሎ እንደሄደ ለፍራንክ ይነግረዋል። ፍራንክም ቀበል ያደርግና አባቱ ሞኝ እንደነበረ እንዴት ይችን የመሰለች ሴት ጥሎ ይሄዳል ብሎ ይነግረዋል። ሁለቱም እያወሩ እያለ አዴል ትመጣለች። ፍራንክም ቀድሞ ገመዱን ፈቶላት ነበር። ፍራንክም ቁርስ አብራቸው እንድትበላ ይጋብዛታል። ከቁርሱ በኋላ ፍራንክ በቤት ውስጥ የሚሰሩ ስራዎችን መስራት ይጀምራል። መኪናዋንም ይጠግናል። አንድ ቀን አዴል በፍራንክ ቁስል ላይ መድኃኒት እያደረገች እያለ የሆነ ሰው ወደ ቤታቸው ይመጣል። ፍራንክ ይሄን ተመልክቶ አዴልን ይይዛትና ሄነሪ በሩን እንዲከፍቶ ይነግረዋል። ሄነሪ በሩን ሲከፍተውም ጎረቤታቸው እንደሆነ ይመለከታል። ለአዴልም ፍራፍሬ እንዳመጣላት ከእስር ቤት ያመለጠው ሰው አደገኛ ሰው እንደሆነና በሩን እናቱ ከሌለች ለማንም እንዳይከፍት አስጠንቅቆት ፍራፍሬውን ሰጥቶት ይሄዳል። ፍራንክም ሄነሪ ምንም ባለመናገሩ ደስ ይሰኝና ያመሰግነዋል። አዴልም በንዴት ሆና ሄነሪ ገና ልጅ እንደሆነና ውሸት በግድ እንዲለምድ ማድረግ እንደሌለበት ለፍራንክ ትነግረዋለች። ከዚህም በኋላ አብረው ምርጥ ምግብ ይሰራሉ። በዚህ ጊዜ ፍራንክ ወደ አዴል መጠጋትና መነካካት ይጀምራል። ለሷም ለየት ያለ ስሜት ማሳየት ይጀምራል። አዴልም ለረጅም ጊዜ ብቻዋን ስለነበረች እንክብካቤና ፍቅር ትፈልጋለች። ከዚያም ሄነሪ ወደ ክፍሉን ትልከውና ከፍራንክ ጋር ፍቅር ይሰራሉ። አዴልና ፍራንክ ተቃቅፎ ቁጭ ብሎ ሳሉ ፍራንክ ፖሊሶች እሱን አሁንም እየፈለጉት እንደሆነ ያስተውላል። በዚህን ጊዜ ከዚህ መሄድ እንዳለበት ለአዴል ይነግራታል። ምክንያቱም እሱ እዚህ ከቆየ ለእሷና ለሄነሪ ትልቅ አደጋ ሊያመጣባቸው እንደሚችል ይነግራታል። አዴልም ለዛሬ ብቻ አድሮ እንዲሄድ ትለምነዋለች። ምክንያቱም አሁን አዴል ፍራንክን መውደድ ጀምራለች። ፍራንክም ይስማማል። በቀጣይ ቀን ጠዋት ፍራንክ ቤት ውስጥ ያሉ ነገሮችን ሁሉ መጠገን ይጀምራል። አሁንም አዴል ልጇን ዕቃ ገዝቶ እንዲመጣ ትልከውና ከፍራንክ ጋር አሪፍ ጊዜ ያሳልፋሉ። ከገበያ ሲመለስ ሄነሪ ፖሊስ የፍራንክን ፖስተር እየለጠፈ ያየዋል። ፖሊሱም ሄነሪን እንዲጠነቀቅ ይነግረዋል። ሄነሪም ቤት እንደደረሰ ፍራንክና አዴል አሪፍ ሙድ ውስጥ ሆኖ ያያቸዋል። ወዲያው የአዴል ጓደኛ ወደ ቤታቸው ትመጣለች። ሄነሪ በዚህ ጊዜ በፍጥነት ሮጦ ለነ ፍራንክ ይነግራል። ተመልሶም እናቱን እንደሚጠራላት ይነግራታል። የአዴል ጓደኛም ለአስቸኳይ ስራ የሆነ ቦታ ልትሄድ እንደሆነና ቤሪ የተባለ ልጇን እስከዛ እንድትጠብቅላት ትጠይቃታል። መጀመሪያ አዴል እንደማይመቻት ትናገርም ምንም ማድረግ ስላልቻለች ግን ትስማማለች። ከዚህ በኋላ ፍራንክ ሁሉንም ደጅ ላይ ኪርኬት ያጫውታቸዋል። እናም ደስተኛ የሆኑ ይመስላሉ። አንድ ምሽት ላይ ቲቪ አብረው የተመለከቱ እያለ የአዴል ጓደኛ በር ታንኳኳለች። ፍራንክን በፍጥነት ወደ ውስጥ በመግባት ይደበቃል። የአዴል ጓደኛ ልጅ ቤሪም ቲቪ ውስጥ ፍራንክን ስለተመለከተ በደንብ መጮህ ይጀምራል። እናቱም ዝም እንዲል ትነግረዋለች። ከዛ ቤትም ላለመሄድ ስለመሰላት በጩኸቱም እናቱ ትናደድና በጥፊ ትመታዋለች። ነገር ግን ቤሪ ፍራንክ ውስጥ እንደተደበቀ ለእናቱ ለማስረዳት እየሞከረ ነበር። እሷ ግን አልተረዳችውም። በቀጣይ ቀን አዴልና ፍራንክ ሄነሪን ከላይብረሪ መጽሐፍ እንዲያመጣላቸው ይልኩታል። ሄነሪም መጽሐፎቹን ለማግኘት ወደ ላይብረሪ ይሄዳል። እዚያ ቦታ ላይ ደግሞ አና የምትባል ልጅ ያገኛል።
ከሄነሪ ጋር አንድ ትምህርት ቤት እንደሚማሩ ትነግረዋለች። እንዲሁም ሃናም እናቷ ስላልፈለገቻት ወደ አባቷ ጋር እንደላከቻት ትነግረዋለች። ሄነሪም መልሶ ቤታቸው ሰው እንደመጣና ከእናቱ ጋር እየኖረ እንደሆነ እናቱም ደስተኛ እንደሆነች ይነግራታል። ሃናም እናቷ አሁን የምታገባውን ወንድ ልክ እሷን እንዳባረረቻት ሌላ ወንድ ስታገኝ እንደምታባረው ትነግረዋለች። ሄነሪም በጣም ያዝንና በጣም ማሰብ ይጀምራል። ምሽት ላይ የሄነሪ ወላጅ አባት ሄነሪ ከአዲሱ ቤተሰብ ጋር እራት ይጋብዘዋል። አባቱም ልጁ ሄነሪ እንዴት እንደሆነና ህይወት አሪፍ እንደሆነ ይጠይቀዋል። ነገር ግን ሄነሪ በስነ ስርዓት አይመልስለትም። ከእራት በኋላ የሄነሪ አባት እናቱ ሰሞኑን ከሌላ ወንድ ጋር ተገናኝታ እንደሆነ ይጠይቀዋል። ሄነሪም በድጋሚ ዝም ብሎት ይሄዳል። ሄነሪም ወደ ቤቱ ሲመለስ ፍራንክና እናቱ አዴል ደስ በሚል ሁኔታ የሙዚቃውን ድምፅ ከፍ በማድረግ ሲደንሱ ይመለከታል። ሄነሪም ወደ ውስጥ በመግባት ድምፁን እንዲቀንሱት ይነግራቸዋል። አዴልም አባቱ ጥሏት ከሄደ ወዲህ ደስተኛ እንዳልነበረችና ፍራንክ ከመጣ ወዲህ ግን ደስተኛ መሆን እንደጀመረች በመንገር አብረው ወደ ካናዳ ሊሄዱ እንደሆነ እና አዲስ ህይወት ሊጀምሩ እንደሆነ ትነግረዋለች። ሄነሪም እናቱ ጥላው ልትሄድ እንደሆነ ያስብና ይናደዳል። እናቱም በጣም እንደምትወደውና አብረው እንደሚሄዱም ታስረዳዋለች። በቀጣይ ቀን እቃቸው መሸከፍ ይጀምራሉ። ሄነሪም ጓደኛውን ሃና ለመጨረሻ ጊዜ ሊሰናበታት ይሄዳል። ወደ ካናዳም ሊሄዱ እንደሆነ ይነግራታል። ይህን የሰማችው ሃና ተሰማውና ጓደኛ ብቻ እንደነበሩና አሁን ግን ጥሏት እንደሚሄድ ትነግረዋለች። በሌላ በኩል ደግሞ አዴልና ፍራንክ እያወሩ ይታያሉ። አዴል ስላለፈ ህይወታ እየነገረችው ነው። አዴል ሮኒን ከወለደች በኋላ ሌላ ልጅ እንዲኖራት ሞክራ ነበር እና የጽንስ መጨንገፍ እንደሚያጋጥማት ዶክተሯም ድጋሚ ሞክሪ ብሏት እንደነበር እና ብዙ ጊዜ ጽንሷ መጨንገፉን እንዲሁም ለመጨረሻ ጊዜ ያረገዘቻት ሴት ልጅ ሞታ እንደተወለደች በዚህ ምክንያት ባሏም ጥሏት እንደሄደ ለፍራንክ ትነግረዋለች። ስለዚህ ለፍራንክ ልጅ እንደማትወልድለት ትነግረዋለች። ፍራንክም የአዴልን እጅ ይዞ በጣም እንደሚወዳትና ልጃቸው ሄነሪ እንደሆነ ይነግራታል። ቀጥሎም ፍራንክ በተራው የእሱን ያለፈ ታሪክ መናገር ይጀምራል። ፍራንክ ሚስት እንደነበረው ልጅ እንደወለዱ ግን ልጁ የእሱ መሆኑን አያምንም ነበር። ምክንያቱም ሚስቱ ከሌላ ሰው ጋር ግንኙነት ስለነበራት። አንድ ቀንም በመካከላቸው ጭቅጭቅ ይነሳና ፍራንክ ሲገፈትራት ወደ ኋላ ወድቃ እንደሞተችና እናም ትንሹ ልጃቸውም የገንዳ ውሃ ውስጥ ታፍኖ እንደሞተ ለአዴል ይነግራታል። በቀጣዩ ሲን ሄነሪ ለአባቱ ደብዳቤ ሲጽፍ ይታያል። አባቱ ቤት በሚገኘው ፖስታ ማስቀመጫ ውስጥም ያስቀምጠዋል። ከአባቱ ቤት ሲመለስ ሄነሪ ፖሊስ ያጋጥመውና ምን እያደረገ እንደሆነ ሄነሪን ፖሊስ ይጠይቀዋል። ሄነሪም ዝም ብሎ ወክ እያደረገ እንደሆነ ይመልስለታል። ፖሊሱም ሄነሪን ቤቱ እንዲያደርሰው ይጋብዘዋል። ነገር ግን ሄነሪ ቤቱ ቅርብ እንደሆነና በእግሩ እንደሚሄድ ይገልጽለታል። ነገር ግን ፖሊሱ በግድ ሊሸኘው ይወስንና ወደ ቤት ያደርሰዋል። አዴልም ሄነሪ ከፖሊስ ጋር ወደ ቤት ሲመለስ በጣም ደነገጠች። ፖሊሱም ከመኪናው ወረደ። ልጇን ለምን ትምህርት ቤት እንዳላካችሁ ጠየቃት። አዴልም በተደናገጠ ስሜት ሄነሪ ትምህርት ቤቱ ሊለቅ እንደሆነ ትነግረዋለች። ፖሊሱም የሌላ መኪና በእቃ መሞላት ያይና ሌላ ቦታ ሊሄዱ እንደሆነ ይጠይቃታል። በጣም የደነገጠችው አዴል አሮጌ ስለሆነ ለመሸጥ ወስና መሆኑን ዋሽታ ትናገራለች። ይህ ሁሉ ሲሆን ፍራንክ በመስኮት ውስጥ የሚካሄደውን ነገር ይመለከት ነበር። ፖሊሱ አዴልን ጠርጥሯት ቤት ውስጥ በመግባት ቅኝት ያደርጋል። ግን ምንም አዲስ ነገር ስላልነበረ ለቆ ወጥቶ ይሄዳል። ፖሊሱ ከሄደ በኋላ ፍራንክ አዴልን ከባንክ የሆነ ብር እንድታወጣ ይጠይቃታል። አዴልና ሄነሪም ወደ ባንክ ተያይዘው ይሄዳሉ። ባንክ ቤትም ይሄን ያህል ገንዘብ ለምን እንደፈለጉ ጠይቋታል። አዴልም በጣም አስፈላጊ ነገር ልገዛበት ነው ትላለች። ነገር ግን የባንኩ ኃላፊ መጣና ይሄ ሁሉ ገንዘብ በአንዴ መስጠት እንደማይችል ይነግራታል። ኃላፊውም አዴልን የሆነ ነገር እንደደበቀችው ያስባል። ግን ሄነሪ ነገሮችን በሚገባ ተረጋግቶ አስረድቶ ከኃላፊው ጋርም ቀልዶ ብሩን የእውነትም እንደሚፈልጉት ያሳምናቸዋል። ብራቸውንም ይቀበላሉ። በሌላ በኩል ፍራንክ ቤት ውስጥ እያለ የአዴል ጓደኛ ወደ ቤት ትገባለች። ፍራንክንም ስታይ ትገረማለች። ስለ አዴልም ትጠይቀዋለች። እሱም ሄነሪን ትምህርት ቤት ታደርሰው እንደሄደች ይነግራታል። የአዴል ጓደኛም በቤት ውስጥ ብዙ ዕቃ እንደሌለ አስተዋለች። ከዛ ምናልባት ሌላ ቦታ ልትሄድ እንደሆነ ጠየቀችው። ፍራንክም እሱ መሄድ እንደሚፈልግ ነገራት እና የአዴል ጓደኛ ቤቷን ለቃ ሄደች። ከጥቂት ሰዓታት በኋላ አዴልና ሄነሪ ተመለሱ። ፍራንክም ለሄነሪ አባቱ ደውሎ እንደነበርና ሄነሪ ደብዳቤ ልኮለት እንደነበር እንዲጠይቅለት እንዳነጋገሩ አስረዳው። በዚህን ጊዜ ሄነሪ በፍጥነት አባቱን ሊያወራ ወደ ክፍሉ አመራ። ፍራንክም ተከተለው። ወዲያው የፖሊስ መኪና ድምፅ ሰሙ። በዚህን ጊዜ ፍራንክ ቶሎ ብሎ አዴልንና ሄነሪን ከወንበር ጋር አሰራቸው። ይህን ያደረገውም አግቷቸው እንደሆነ ለማስመሰል እና ፖሊሶቹም ሁለቱም ጥፋተኛ እንዳልሆኑ ለማድረግ ነው። ፍራንክም አዴልን በጣም እንደሚወዳትና እነሱን ለማትረፍ እሱ መታሰር እንዳለበት ነግሯት ስሟት ወደ ውጭ ወጥቶ ለፖሊስ እጁን ሰጠ። ፖሊሶቹም ፍራንክን በማሰር ወደ ውስጥ ገብተው አዴልንና ሄነሪን ፈቷቸው። ፖሊሶቹም ፍራንክ እንዳገታቸው አምነው ፍራንክን ይዘውት ሄዱ። አዴልን በጣም አዘነች። በቀጣይ ቀን አዴል ወደ ጠበቃ ሄዳ ፍራንክ ጥሩ ሰው እንደሆነና ምንም ነገር እንዳላደረገ ትነግረዋለች። ጠበቃውም የፍራንክ ጉዳይ አስቸጋሪና ብዙ ጊዜ የሚፈጅ እንዲሁም በቤቷ ወንጀለኛ ማስቀመጡ አደገኛ ወንጀል እንደሆነ ያስጠነቅቃታል።
በዚህ ምክንያት ሄነሪም ሊታሰር እንደሚችል ይነግራታል። በመጨረሻም ፍራንክ 25 ዓመት ይፈረድበታል። አዴልም ፍራንክን ለማግኘት በየቀኑ ትሞክራለች፣ ነገር ግን እንድታየው ፈቅዱላትም። አዴል ሄነሪን ከአባቱ ጋር እንዲኖር ትልከዋለች። ቀጥሎም ከጥቂት ዓመት በኋላ ሄነሪ አድጎ ይታያል። በጣም የምትወደውም ፍቅረኛ አለችው። ሄነሪ ፍራንክ ባስተማረው መሰረት ነገሮችን በደንብ መስራት ጀምሯል። አንድ ቀን ከአባቱ ጋር ቁጭ ብሎ አባቱ እናቱን እንደበደላትና እሷ መልካም ሚስት እንደነበረች ይነግረዋል። በቀጣዩ ትዕይንት ላይ ሄነሪ ሬስቶራንት ከፍቶ ፍራንክ ባስተማረው መሰረት ምግብ ይሰራል። በሌላኛው ቀን ሄነሪ ደብዳቤ ደርሰዋል። ደብዳቤውም ከፍራንክ ነበር። ፍራንክም በቅርብ ከእስር እንደሚፈታ፣ አዴልን አሁንም እንደሚወዳት፣ ባል ካላገባች እሷን ማግባት እንደሚፈልግ ይነግረዋል። ሄነሪም እሱ አሁን ትዳር እንደያዘና እናቱ እሱ ጋር ብቻዋን ከነሱ ጋር እንደምትኖር በደብዳቤ ይመለከታል። በመጨረሻው ትዕይንትም ፍራንክ ተፈቶ ይታያል። በፍጥነት አዴልን ያገኛታል። ድጋሚ በመታየታቸውን በጣም ደስተኛ ይሆናሉ። ከዚያም አብረው ቀሪ እድሜያቸውን ለማሳለፍ ይወስናሉ። የተመረጡ ፊልሞችና ዶክመንተሪዎች በትርጉም እንዲቀርብላችሁ ቻናላችንን ሰብስክራይብ ማድረግ አይርሱ።